ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንግዲህ የማዕደ ስፖርት ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በዛሬው ፕሮግራማችን ሁለት መሰናዶዎችን ነው ወደ እናንተ የምናደርሰው። ቀዳሚ የምናደርገው የሀገር ውስጥ ፕሮግራም ነው። እንግዲህ ሳሙኤል ዮሐንስ ይባላል። በአሁኑ ወቅት የአዳማ ከተማ ተጫዋች ነው። ለኢትዮጵያ ብሔራዊ ቡድን ጥሪ ከተደረገላቸው ከተጫወቱ ተጫዋች መካከል አንዱ ነው። አስቸጋሪ የልጅነት ህይወትን በእግር ኳስ ማሸነፍ ችሏል። በቅርቡ ደግሞ ይሞሸራል። እንግዲህ ከኦስኮድ እስከ ብሔራዊ ቡድን የዘለቀ የእግር ኳስ ህይወቱን ጨምሮ በበርካታ ጉዳዮች ላይ ከዝግጅት ክፍላችን ጋር ቆይታ አድርጓል። አማኑኤል ጸጋዬ አነጋግሮታል። ቀዳሚው የሀገር ውስጥ መረጃችን ነው። ተከታትለን ፕሮግራሙን ተመልሰን እንገናኛለን። እንዴት ነው አማኒ? ጨነስቲ ሰላም ነው። እንዴት ነው ስፖርቱ? እንዴት ሸጋ ነው? እስካሁን ጥሩ እየሄደ ነው። የታገልን ነው። ክረምቱ እንደዚህ ይዘዋል? አዎ በጣም አሪፍ። ስለዚህ እንቅስቃሴያችንን ወደ በኋላ እንቀጥላለን። ትንሽ ቁጭ ብለን እናውራ። በመሀልም እናያለን አንዳንድ ነገሮች። ስለተገናኘን ደስ ብሎኛል። እኔም በጣም አመሰግናለሁ። ደስ ብሎኛል። በጣም ጥሩ። እንቀጥላለን አንዳንድ ሀሳቦችን እያወራን ማለት ነው። ጤና ይስጥልን ተመልካቾች፣ እንደምሰነበታችሁ። ሳምንታዊው የማዕደ ስፖርት ፕሮግራማችን ተጀምሯል። ዛሬ ከአንድ እንግዳ ጋር ቆይታ እናደርጋለን። እንግዳችን ለብዙ እግር ኳስ አፍቃሪዎች እንግዳ ሰው አይደለም። ሳሙኤል ዮሐንስ ይባላል። በተለያዩ ክለቦች በኢትዮጵያ ፕሪሚየር ሊግ ተጫውቶ አሳልፏል። የኢትዮጵያ ብሔራዊ ቡድን ተጫዋችም ነው። ክረምቱን እንዴት እያሳለፈ ነው? የውድድር ዓመቱ 2018ስ ከክለቡ ጋር በመልኩ አለፈ? እንዲሁም ግላዊ ህይወቱን በተመለከተ እያነጋገርነው ቆይታ እናደርጋለን። አብራችሁ እንድትቆዩ ፕሮግራማችን እንድትከታተሉ ለመጋበዝ እወዳለሁ። አማኑኤል ጸጋዬ ከእንግዳችን ጋር ከፕሮግራሙ ጋር አብሬያችሁ የምቆይ ይሆናል። አብራችሁን ቆዩ። አመሰግናለሁ ሳሚ፣ እንግዳችን ስለሆንክ። ከአመታት በኋላ ነው በድጋሚ የተገናኘ ነው። የዘንድሮ የኢትዮጵያ ፕሪሚየር ሊግ በእግር ኳሱ በምን መልኩ አለፈ የሚለውን ጉዳይ ቀዳሚ አድርጌ ልጀምርና ፕሪሚየር ሊጉ እንዴት ነበር በአመቱ? እሺ፣ አመሰግናለሁ። በቅድሚያ ያው እንግዳ አድርጋችሁ ስለጠራችሁኝ አመቱ እንግዲህ ትንሽ ከበድ ያለ አመት ነበረ። ሁሉም ክለቦች ጠንከር ብሎ የመጡበት አመት ነው የነበረው። እንደዛ እንደመሆኑ ያው ወራጆችም ክለቦች አራት እንደመሆናቸው ትንሽ ከበድ ያለ አመት ነበርና እኛም ያው በግላችን እስከ መጀመሪያው ሲዝን ድረስ ጥሩ ነበርን። ከሁለተኛው ሲዝን በኋላ ትንሽ በውጤትም በብዙም ነገር መድከም ታይቶብን ነበርና ትንሽ ከበድ ያለ አመት ነበረ ያሳለፍነው። ጥሩ። እንግዲህ በተለያዩ ክለቦች ተጫውተ አሳልፈዋል። በኢትዮጵያ ፕሪሚየር ሊግ ደረጃ የኢትዮጵያ ፕሪሚየር ሊግን በደንብ ከሚያውቁ ተጫዋቾች መካከል አንዱ ነህ ብሎ መግለጽ ይቻላልና በእግር ኳስ ህይወት የተለያዩ ክለቦችን ስትቀያየር አዳማ ካለፉት ክለቦች አንጻር በምን መልኩ ይገለጻል? ያው እንደነገርኩ ከዚህ በፊት በብዙ ክለቦች እንደመጫወቴ ብዙ የተለያዩ ቻሌንጆች አሉ። ደስታንም ሀዘንም ያየሁባቸው ክለቦች አሉ። በአዳማ ቆይታ ያው በስብስብ ደረጃ ከማንም በላይ ጥሩ የነበረበት ክለብ ነው የነበረው። ብዙ ከተለያየ ቦታ የመጡ ጥሩ የሚባሉ አቅም ያላቸው ልጆች ነበርን። ሆኖም ግን ያው ኳስ ነውና አንዳንድ ችግሮችም በመኖራቸው
ውጤታችን ጥሩ ሊሆንም አልቻለም በዚህ ዓመትና በሚቀጥለው ዓመት ምናልባት ያው ከፈጣሪ ጋር የተሻለ ዓመት እናሳልፋለን ብዬ አስባለሁ። ጥሩ ከአውስኮድ ኢትዮጵያ ንግድ ባንክ ከዛ በኋላ ውልዋሎ ፋሲል ከነማ ስኬታማ የእግር ኳስ ጊዜ ከዛ በኋላም ሀዲያም ሄዳል። አሁን አዳማ ጋር ትገኛለህ። ከዛም ቀደም ብሎ ደግሞ የኢትዮጵያ ብሔራዊ ቡድን ጥሪም አጋጥመዋልና የእግር ኳስ ህይወትህ ወደ ከፍታ እየተጓዘ ያለበትን ሁኔታ ነው የተመለከት ነው እኛ። አንተም በዛ መልኩ ነው እየሄድክ ያለውና የኢትዮጵያ ብሔራዊ ቡድን ጥሪ ስትሰማ የነበረው ስሜት ከዛ በኋላ ቡድኑንም ተቀላቅለ ጨዋታም እስከ ማድረግ ደርሳልና ያ ስሜት በምን መልኩ የሚገለጽ ነው? ያው ማለት አንድ ተጫዋች ሊመኘው የሚገባና ሊያሳካው የሚገባ ነገር ነው ብዬ የማስበው ያው ሀገርን ወክሎ መጫወት ነው። እኔም እንደማንኛውም ዜጋ ሀገሬን ማገለግልበት ሁኔታዎች ቢፈጠሩልኝ በጣም ደስ ይለኝ ነበረ። ሆኖም ግን ያው በዘንድሮ ዓመት ያን እድል አግኝቻለሁ። የሚገርም ነገር ጥሪው ሲደርሰኝ ጠዋት ትሬኒንግ ሰርተን ከሰዓት እረፍት ላይ ነበርኩኝና ተኝቼ ነበር አጋጣሚ ሆኖ እና ጓደኞቼ በጣም ብዙ ስልክ ነበረ ደውለውልኝ ነበር። ማለት የደወሉልኝ ለመናገር ፈልገው ደስታቸውን ለመግለጽ ፈልገው ሲደውሉ እኔ ያው ፉገራ መስሎኛል እና ያየሁት ዝም ብዬ ነበረ የተኛሁትና አጋጣሚ ሆኖ ነው ጎረቤት ያለ እዛው አብዱልከሪም የሚባል ተጫዋች ነውና እሱ መጥቶ ነው የነገረኝና በጣም በቃ ሙድ የሚያዘብኝ መስሎኝ ሶከር ላይ ገብቼ ሳይሆን ነው ስሜ እንዳለ ሳይ በጣም አልጠበቅኩኝ። በጣም ደስ ያለኝ በጣም ምክንያቱም ከልጅነቴ ጀምሮ ላሳካው የምፈልገው ነገር ነው የነበረውና ያን ነገር ደግሞ በዚህ እድሜ ማየት መቻሌ ለኔ ትልቅ ነገር ነውና ከዛም በኋላ ያው ማሊያውንም ለብሰ ካለ ያለውን ነገርም ስታይ ብዙ ነገሮችን ያስታውሳል። የልፋት ዋጋ ሲሆን ደስ ይላልና እዚህ ጊዜ በመቃቴ በጣም እግዚአብሔርን ማመሰግነው። በጣም ጥሩ። የቡድን ስብስቡ እንግዲህ ሀገርን ስትወክል ከየክለቡ የሚመጡ ተጫዋቾች ናቸው። ከቡድኑ ጋር መዋሃድ የቡድኑን እንቅስቃሴ ራሱ ማየት ከሆነ ቦታ መጓዝ ከሀገር መውጣትም አለ በተመሳሳይና አጠቃላይ ድባቡ የብሔራዊ ቡድን የሚለው ስሜት እንዳለ ሆኖ ሀገር መወከል የሚለው ጉዳይ እንዳለ ሆኖ ከተለያዩ ክለቦች በክለብ ደረጃ በተቃራኒ የምትገጥማቸውን ተጫዋቾች ነው አግኝተ እየተጫወትክ ያለውና ያ ራሱ ምን ስሜት አለ? ያው ከሱ በላይ ያው እንደነገርኩ ሀገር መወከል መቻል ማለት በጣም ትልቅ ነገር ነው፣ ደስ ይላል። ከዛ ባለፈ ደግሞ ያው ጥሩ የሚባሉ ልጆች ነው ሀገርን ወክለው እዛ ቦታ ላይ የሚገኙትና ከነሱ ጋር አብሬ መጫወት ለመቻሌ ለኔ ትልቅ ነገር ነው። ፕላስም ያለ ኮንፊደንስ ይጨምራል፣ ያንተም ፕሮፋይል በዛው ልክ ያድጋል፣ ተፈላጊነት ይጨምራልና በጣም ደስ ያለኝ በሰዓቱ እንደነገርኩ ጥሩ ልጆች ያሉበት ነው። ብዙ አድቫይስ የሚያደርጉ ነገር አለ፣ ሀሳብ ሼር ትደራረጋለህ። ያ ነገር አንተንም ያሳድጋልና ሞር ደግሞ ከተጫዋቾች ጋር እርስ በርስ ያለ መስተጋብር ያለ ቀረቤታ ሞር ጥሩ ያደርገዋልና ነገም ከነገ ወዲያ ለሚኖርህ ግንኙነት መልካም ያደርግልሃልና ያ ነገሮች ጠቅሞኛል ብዬ አስባለሁ። They kneel at the altar but can't stand the heat. I turn every struggle to victory concrete.
አሁን የተገናኘንበት አጋጣሚ እንግዲህ የውድድር አመቱ አብቅቷል። በኢትዮጵያ ፕሪሚየር ሊግ ክረምት ነው፣ እረፍት ላይ ነው የምትገኙት እና ስፖርተኛ በተለይ እግር ኳስ ተጫዋች ራሱን ጠብቆ ከማሳለፍ አንጻር የእረፍቱን ጊዜ ማለት ነው ክረምቱን በመልኩ ነው ባለፉት አመታት ስታሳልፍ የነበረው? የዘንድሮ ክረምትስ እንዴት እያለ? ያው እንደነገርኩ ያው ስፖርተኛ ብዙ ጊዜ ብዙ ከእንቅስቃሴ መራቅ አለበት ብዬ አላስብም። አመቱ ትንሽ አስቸጋሪ አመት እንደመሆኑ ፕላስ ደግሞ ብዙ ተደራራቢ ጌሞች ነበሩና ያን ያማከለ ስራዎችን ነበር ሲሰራ የነበረው። አሁን በዚህ በረፍቴ የተወሰነ እረፍት ሙሉ ሬስት ነበር ያደረኩት የተወሰነውን ጊዜ። ከዛ ባለፈ ደግሞ ያው ወደ እንቅስቃሴ ቀለል ያሉ እንቅስቃሴዎችን በመስራት ለሚመጣው አመት ራሴን ዝግጁ በማድረግ ላይ የሚገኘው። ዛሬም እንዳየኸኝ ያው የራሴን ስራዎችን ስሰራ ነበርና በእንደዛ ሁኔታ ነው እያሳለፍኩ ያለሁት። ምንድነው የሚሰራው በመሰረታዊነት አንድ ስፖርተኛ ክረምት ላይ ራሱን ጠብቆ የሰውነት ክብደቱን ሳይጨምር በትክክለኛው ሰዓት ውድድር ሲመጣ ራሱን ብቁ አድርጎ ለመገኘት በትክክል ምን እንቅስቃሴዎችን ከአመጋገብ አንጻር በክለብ ደረጃ የሚነገራቸው ነገር ይኖራል ተብሎ ስለሚታሰብ ምንድን ነው የሚያደርገው አንድ ስፖርተኛ? አመቱን ሙሉ ውድድር አድርገህ ስትመጣ ከዛ በኋላ የሚኖሩት የእረፍት ጊዜያቶችን ብዙም አድቫይስም እንደሚደረገን እስከዛሬ በምናደርጋቸው ነገሮች ሙሉ ሬስት ነው የምናደርገው። ቢያንስ 3 ሳምንቱን ሙሉ ሬስት ነው የምናደርገው። ከዛ በኋላ ደግሞ ወደ እንቅስቃሴ የምንጀምርበት ሁኔታ ሲፈጠር ቀለል ባሉ ትሬኒንጎች ለምሳሌ ዋና፣ ሳይክሎችን እንደዚህ ቀለል ያሉ ነገሮችን ነው በመስራት ራሳችንን የምናሳልፈው። ከዛ ባለፈ ደግሞ ያው የተወሰነ የስትሬንግ ስራዎችንም ምክንያቱም ፕሪሲዝን ስትሰራ ትንሽ ከበድ ያሉ ነገሮች ስለሚኖሩ ያ ነገር ሰውነት እንቅስቃሴ ላይ እንዳለ እንዲቀመጥ ለማድረግ በእነዚህ እንቅስቃሴዎች ሰርተን ነው ባላንስ እያደረገ ከፕሪሲዝኑ ጋር አብረ ያማከለ ስራዎችን የምንሰራውና በእንደዚህ ጊዜያት ነው ነገሮችን ለማስኬድ እየሞከርኩ ያለሁት። ዋናም በማግኘት ሳይክልም እንደዚህ ቀለል ያሉ ነገሮችን በመስራት ነው ጊዜን እየሰራሁ። አመጋገብስ ምንድን ነው የሚመስለው? ያው አመጋገብን ብዙ ጊዜ ፋት የሆኑ ነገሮችን አይመከርም። ካርቦሃይድሬት የሆኑ ነገሮች ከምትሰራው እንቅስቃሴ ከእንቅስቃሴ ጋር ያማከለ የምግብ አወሳሰድህንም በዛው ልክ ታስተካክላለና በእንደዛ ሁኔታ ነው ነገሮችን እያሳለፍኩ። ከእግር ኳሳዊ ህይወት ባለፈ እንግዲህ የግል ህይወትም አለው አንድ ስፖርተኛና ወደ አዲስ ምዕራፍ ልትሸጋገር እንደሆነ አንዳንድ መረጃዎች አሉ። ለእግር ኳስ ስፖርተኛ በተለይ ወይም ደግሞ በአጠቃላይ ለስፖርተኛ የግል ህይወቱ በምን መልኩ ብሄድ ነው የበለጠ ውጤታማ የሚያደርገው ተብሎ ይታሰባል? ልጅ ሆኖ አይቀርም የሆነ ሰዓት ላይ ወደ ራስ የምታስብበት ሁኔታዎች ይፈጠራሉና ዛሬ ላይ ወደ ራስ የማስብበት ደረጃ ላይ ደርሻለሁ ብዬ አስባለሁ። ያው በቅርቡ ሞሸራለሁ ብዬ አስባለሁ እንግዲህ ከፈጣሪ ጋር። ከዛ ባለፈ ያው ላይፍን ስትመሰርት መቼም ኃላፊነት ይኖርብሃል። ለኔ የምትለው ነገር እንዳለ አምነህ ስራህንም በአግባቡ ትሰራለህ። ሰላማዊ የሆነ ነገሮችንም እንዲኖር ያደርግሃል። ብዙም የተረጋጋ ሰው እንድትሆን ያደርግሃል። ስራህንም በአግባቡ ኃላፊነት በተሞላበት ሁኔታ እንድትሰራ ያደርግሃልና ለዛ ደግሞ መሰረት ይሆነኛል ብዬ ያሰብኩት አንዱ እዚህ ህይወት ውስጥ መግባት ነውና ያው ፈጣሪ ፈቅዷል ብዬ አስባለሁ። ከዚህ በኋላም ደግሞ ትልቅ ኃላፊነት አለብኝ። ከዚህም አሁን ከምሰራውም በላይ በለጠ እንድሰራ የሚያደርገኝ አንዱ የህይወት አካል ነውና እግዚአብሔር ይመስገን እንግዲህ ለዛ ደርሰናል ብዬ አስባለሁ። በጣም ጥሩ። የእግር ኳሱ ህይወት ቀጣይነት ስላለው የቀጣይ አመት ቆይታ በአዳማ ይሆናል ተብሎ ይታሰባል። አዲስ ወሬ አዲስ ዜና እስካልሰማን ድረስ ከዛ በኋላ በተመሳሳይ የኢትዮጵያ ብሔራዊ ቡድን ግዴታዎች አሉ።
ቀጣይ መርሃ ግብሮች እንዴት ነው የሚሆኑት? በተለይ በኢትዮጵያ ብሔራዊ ቡድን ደረጃ ያው እንግዲህ እንደነገርኩ አሁን በአዳማ ከነማ ነው እየተጫወትኩ ያለሁት። ከዚህ በኋላ ነገሮችን በዚህ የሚቆሙበት ነገር ይኖራል ብዬ አላስብም። ቀጣይነት ያለው ነገር የሚኖረው ብዬ አስባለሁ። ሞር የበለጠ እንድሰራ አድርጎኛል። ሞር የብሔራዊ ቡድን ጥሪ ሲደርሰኝ በሰዓቱና ከዚህም የበለጠ ነገርን ማድረግ እንዳለብኝ ለራሴ ቤት ስራ ትቻለሁና ሞር በዚህ በሚመጣው አመት ደግሞ የተሻለ አመት እንደሚሆን አልጠራጠርም። በግሌም ከክለቤ ጋርም ጥሩ ጊዜ አሳልፋለሁ ብዬ አስባለሁ ከፈጣሪ ጋር። ያን ነገር ማሳካበት ሁኔታ ከተፈጠረ ደግሞ ራሱ ይዞ የሚመጣው ደግሞ እድሎች አሉና በዛ ነገሮች ራሴን ጠብቄ የተሻለ ነገር አድርጌ ከዚህም የበለጠ ለረጅም አመታት ብሔራዊ ቡድን ማገልገል ፍላጎት አለኝና ከእግዚአብሔር ጋር ይሆናል ብዬ አስባለሁ። መርሃ ግብሮች ምንድነው የሚመስሉት? በተለይ በኢትዮጵያ ብሔራዊ ቡድን ደረጃ ቀጣይ ጨዋታዎችን ታውቃላችሁ ተብሎ ስለሚታሰብ ምን አይነት መርሃ ግብሮች ናቸው የሚጠብቋችሁ? ያው አሁን ከዚህ በኋላ የአፍሪካ ዋንጫ ማጣሪያዎች አሉ። ለሱም ደግሞ ባለኝ መረጃ እስከ መስከረም 13 ምናምን ባለው ነው መሰለኝ ያለው መረጃ። እስከዛም ድረስ ደግሞ ያው ጥሪ ድጋሚ እስኪኖር ድረስ በግሌ ነገሮችን በመስራት ያው እንደምታየው ያለውበት ጊዜ እረፍት እንደመሆኑ መጠን እረፍት ነው ብለህ የምትዘናጋበት ነገር መኖር የለበትም። ከዚህ በኋላ ደግሞ ትልቅ ኃላፊነት አለና ራስን ለዛ ጊዜ ብቁ ለማድረግ መጠንከር እንዳለብኝ ነው ለራሴም እየነገርኩ ያለሁት ከእግዚአብሔር ጋር እንግዲህ እስቲ እንግዲህ የእግር ኳስ ህይወትህ በግል ህይወትህ ሲታሰብ በተለይ እዚህ ደረጃ ትደርሳለህ ተብሎ ማሰብ ለአንተም ቢሆን ቀላል ሆኖ የሚታይ አይደለም። ታሪክን ለሚያውቅ ሰው ደግሞ እዛ ደረጃ ደርሰህ አሁን ያለበት ደረጃ ደርሰህ ማየት በጣም የተለየ ስሜትን እንደሚፈጥርላቸው ይታሰባል። ከዛ አንጻር የእግር ኳስ እድገትን ስታስበው የመጣበትን መንገድ ስታስበው አሁን ያለበት ደረጃ ጫፍ ነው ብለን መግለጽ እንችላለን። እንደ እውነታው ከሆነ ያው ትልቁ ህልሜ ያው መጀመሪያ እንደነገርኩ ብሔራዊ ቡድን መወከል ነው፣ ሀገር ማገልገል ነውና ከሱ ባለፈ ደግሞ ያው እንደየፍላጎት እንደ ራዕይ ነገሮችን የምታሳካበት ነገሮች ይፈጠራሉ ከዚህ በኋላ። እኔ አሁን ፍላጎት የመጀመሪያ ብሔራዊ ቡድን እንትን ማለት ነው። ከዛ ደግሞ ከሀገር ወጥቶ የመጫወትንም እድሎችን የማግኘት ስራዎችንም ያንተ ጥረት ታክሎበት ያን ነገር የማሳካት ፍላጎት አለኝ። ግን እንደነገርኩ ትልቁ ፍላጎት ከልጅነቴም ጀምሮ በብዙ ውጣ ውረዶችን ያሳለፍኩት የዛ ልፋት ዋጋ ደግሞ ሀገርን መወከል ደረጃ ሲያደርስ ደግሞ ልዩ ስሜት ነው የሚፈጥርበት ውስጥ ላይና ያ ነገር በአሁን ላይ በመደረጉ ደስ ብሎኛል። ያው በፊትም ፍላጎቱ ነበረኝ፣ እድሎችን አለማግኘት ነው። ፕላስ ደግሞ ፖዚሽንህም የምትጫወትበት ፖዚሽንህም እንድትመረጥ የማያደርግ ነገሮች ይፈጠሩብሃል። አንድ ቦታ ይዘህ በምትጫወትበት ሰዓት ያ ነገር ሞር ለብሔራዊ ቡድን እንድትጫወት እይታውን የሚያገኝልሃል እና የኔ ደግሞ በሰዓቱ የምጫወትባቸው ፖዚሽኖች ያው ሁለገብ በመሆኑ መጠን ነው ይመስለኛል ይህን እድልም እንዳገኝም ያላረገኝና አሁን ላይ ያው በመወደውም ቦታ ነው የተጫወትኩት ያለው። ፍላጎቴም በዛው ልክ ነው የሚጨምረው ሞር በተፈጥሮ በመጣበት ቦታ ስትጫወትና ያ ነገር ረድቶኛል። ዛሬ ላይ ሀገሬ እንዳገለግል አድርጎኛል ብዬ ነው የማስበው። ከዚህ በኋላም ደግሞ ከሀገር ወጥቶ የመጫወትንም ራዕይና ፍላጎት አለኝ። ያን ነገርም አሳካዋለሁ ብዬ አምናለሁ ከፈጣሪ ጋር። በጣም ጥሩ። የእግር ኳስ ስኬታማ አመትህ እንግዲህ ረጅም አመታት ናቸው፣ በርካታ ክለቦች ናቸው። ስኬታማ አመትህ ስልህ ከዋንጫ ጋር የተያዙ አብዛኛው ጊዜያት ስኬታማ ተብሎ ይገለጻል ለእግር ኳስ ተጫዋች። ግን ደስተኛ ሆነ ያሳለፍክበት ከጉዳትም ነፃ ሆነ ያሳለፍክበት አመትም ጥሩ ነው ተብሎ ይታሰባልና የእግር ኳስ ስኬታማ
አመትህ ጥሩ የሚባለው አመትህ የትኛው ጊዜ ነበር? ያው አንተም እንዳልከው በዋንጫ የታገዘ አመት ያሳለፍኩበት በፋሲል ቆይታዬ ነው 2013 ላይ 2014ም ያው ሁለተኛ ይዘን ነበር ያጠናቀቅነው። ጥሩ አመት ነበር ለኔ። ከዛ በላይ ደግሞ ያው ያለ ጉዳት ማለት ከጉዳት ነፃ ሆኜ ምርጥ ሆኜ ያሳለፍኩበትም በሀዲያ ቆይታዬ 2016 በጣም ጥሩ ጊዜ ነበር በግሌ ያሳለፍኩት። ዘንድሮም አዳማ ላይ ያው ያለን መቼም እግር ኳስ የቲም ወርክ ነውና እንደዛ እንደሆነ የውጤታችን ጥሩ ባይሆንም በግሌ ጥሩ ነገር ለማድረግም ሞክሬያለሁ። ቲሙን ለማገዝ በምችለው አቅም ሞክሬያለሁ። ለዛም ነው እስከ ብሔራዊ ድረስ ጥሪ እንዲደርሰኝ ያደረገኝና ዘንድሮ አመት በግሌ ጥሩ ነገር አድርጌያለሁ ብዬ አስባለሁ። አሳዛኙ አመት የትኛው ነው ማለት ይቻላል? አሳዛኙ አመት 2015 መድን በነበርኩበት አመት ትንሽ ጉዳት አጋጥሞኝ ነበርና ኦልሞስት ወደ 8 ወር የሚሆን ጊዜ በጉዳት አሳልፌያለሁ እና ያሱ አመት በጣም ለኔ በጣም አስቸጋሪው ጊዜ ነበረ። ከዛ ባለፈ ደግሞ በ2009 ላይ ኢትዮጵያ ንግድ ባንክ በወረደበት አመት በፈረሰበት አመት ያ ጊዜ ለኔም በጣም ማረሳው ጠባሳውን ያለፈበት አመት ነው የነበረው። ምክንያቱም ታዳጊ ነበርን፣ ብዙ የመታየት እድሎችንም አላገኘንም ነበር። ክለቡ ሲፈርስ ያው ቲም ያጣንበት ሁኔታ ነበር የተፈጠረውና ያ ጊዜ ለኔ በጣም አስጨናቂውና አስቸጋሪው ጊዜ ነበር ማለት እችላለሁ። በእግር ኳስ ህይወት በርካታ ጥሩ አስተዋጽኦ ያደረጉ በአሉታም ቢሆን የሚነሱ ሰዎች ሊኖሩ ይችላሉ። ከዛ ጋር በተያያዘ እንግዲህ የምታመሰግናቸው አካላት ካሉ የሚወቀሱም ካሉ እንድንመሳቸው። ያው እንግዲህ በመውቀስ ደረጃስ አልደርስም። ምክንያቱም አንዳንድ ችግሮች ትምህርት ናቸው። ያው ሁሉም ነገር አልጋ ባልጋ አይሆንም። አንዳንዴ እንዳሰብከው የማይሆንባቸው ሁኔታዎች ሲፈጠሩ የተማርክባቸው ነው መሄድ ያለበት ብዬ ነው የማስበው እንጂ እዛ ጋር ለሰራው ስህተት ተጠያቂ እያደረኩ እድሜ ልክን መቀጠል የለብህም ብዬ አስባለሁና በእግር ኳስ ህይወቴ ዛሬ እዚህ እንድደርስ ላገዙኝ ትልቅ ሰዎች ምስጋኔ ከፍ ያለ ነው። ከነዛ መካከል ኳስን ሀብይ እንድጀምር ያደረገኝ ደጋረገ ይግዛው አሁን በባህር ዳር ከነማ እግር ኳስ ክለብ አሰልጣኝ ሆነው እሱ፣ በመቀጠል ደግሞ ያው እንደየግል አስተዋጽኦ አላቸው። በክለብ ደረጃ ደግሞ ከታዳጊ ጀምሮ ያሳደገኝ ጸጋዬ ኪዳነ ማርያም በንግድ ባንክ በነበርኩበት አመት እሱም በጣም ላመሰግነው የምወደው ሰው ነው። ከዛ ባለፈ ዮሐንስ ሳሌም በጣም አመሰግነው አሰልጣኝ ነው። እነዚህ ሰዎች በእግር ኳስ ህይወቴ ትልቅ ቦታ ያላቸው ሰዎች ናቸው። ምክንያቱም ከምንም ተነስቼ እዚህ እንድገኝ የራሳቸውን አስተዋጽኦ አድርገዋል ብዬ አስባለሁና እነዚህን ሰዎች በጣም ማመስገን እፈልጋለሁ። በግል ህይወቴ ደግሞ ያው እንግዲህ ያደግኩት ያው ህጻናት ማሳደጊያ እንደመሆኔ የባህር ዳር ህጻናት ማሳደጊያ ነው በጣም ማመስገን እፈልጋለሁ። ብዙ ልጆች ፍሬ እንዲያፈሩ፣ ብዙ ልጆች ራሳቸውን ችለው ሀገርን የሚጠቅሙ ዜጋ ሆነው እንዲወጡ የራሱን አስተዋጽኦ ያበረከተ ድርጅት ነውና ዛሬ ላይ እዛ ለመድረሴ ትልቁን ድርሻ ይወስዳል ብዬ ማስበው የባህር ዳር ህጻናት ማሳደጊያ ነውና እሱን በጣም ማመስገን እፈልጋለሁ። ከዛ ባለፈ የድርጅቱ ስራ አስኪያጅ አቶ አሰግድ በረደድን በጣም ማመስገን እፈልጋለሁ። እኔ አባቴ ብዬ የምጠራው ሰው ነውና ስቲል እስካሁን ድረስ በህይወቴ ትልቅ ቦታ ያለው ሰው ነውና በጣም ማመስገን እፈልጋለሁ። እንዲሁም ባለቤቱ ሲሳይ ቢተው እሳቸውንም በጣም ማመስገን እፈልጋለሁ። በዛ ባለፈ ያው ጋራጅም ሰርቻለሁና በመሰራበት ሰዓት በጣም ሰፖርት ስታደርገኝ የነበረችው ሙና መሐመድ እሷንም በጣም እንዲሁም ወንድሟ ዳውድ መሐመድን እሱንም በጣም ማመስገን እፈልጋለሁ። እነዚህ ሰዎች ለኔ ትልቅ ቦታ ያላቸው ሰዎች ናቸውና እግዚአብሔር ይስጥልኝ ማለት እፈልጋለሁ። ሳሙኤል ዮሐንስ ለዛሬ የአሚኮ ስፖርት ክፍል የማደረ ስፖርት እንግዳችን ስለነበርክ በጣም እናመሰግናለን። በቀጣይ መልካም እድልን መልካም ምኞትን ነው የምንመኝልህ። በሰፊው ደግሞ በሌላ ስኬት እንደምንገናኝ ተስፋ እናደርጋለን። ለሰጠን ጊዜ እናመሰግናለን። እኔም በጣም አመሰግናለሁ።
ተመልካቾች የዛሬ ማህደረ ስፖርት ፕሮግራማችን ይህንን ይመስል ነበረ። ከእንግዳችን ጋር የነበረንን ቆይታ እንደተከታተላችሁ እናምናለን። ጥሩ ነገር እንዳገኛችሁበትን ተስፋ እናደርጋለን። በቀጣይ ሳምንት ከሌላ እንግዳ ጋር ሌሎች ባልደረቦች የሚጠብቋችሁ ይሆናል። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ጤና ይስጥልን።